እንዴት ቆያችሁን? ዛሬም እንደተለመደው በቆንጆ ድራማ መተናል። ላይክ እያደረጋችሁ ተጋብዙልን። ፊልሙ ሲጀምር ሉ የምትባል ስኬታማ ጠበቃ እናያለን። የስራ ስብሰባ ላይ ሆና አንዱ ሰው በጣም ጠንካራ ጎበዝና ቆንጆ ነሽ፣ የምር እስካሁን ብቸኛ ነሽ ይላትና በውስጧም የምትወደውን ሰው ስላረሳችው ራሷን እስካሁን በስራ እንደጠመደ ታስባለች። በቀጣይም ዜና ላይ የምትወደው የአኒሜሽን ፊልም ዳይሬክተር እንደሞተና ለእሱ ማስታወሻም ኤግዚቢሽን እንደተዘጋጀ ታያለች። እሷም የሆነ ነገር ታስታውስና ኤግዚቢሽኑ ለማየት ስትሄድም ትምህርት ቤት እያለች የጠፋባትን ዲያሪ ታገኘዋለች። እዛ ካሉት እንዳንድ ሆኖ ስታየው ትደነግጥና ልታነሳው ስትሞክር አንድ ሰው መጥቶ ምንም መንካት እንደማይቻል ተናግሮ ያስቆማታል። ይህ እኮ የኔ ዲያሪ ነው ስትለውም እዚህ ያመጣውን ሰው አናግሮት እንደሚመጣ ነግሯት ይሄዳል። እሷም ማን ሊያመጣው እንደሚችል ስታስብ እሷ ብቻ ተወደው ስለነበረ ሰው ታስታውሳለች። በትውስታም ይወስደንና ልጅ ሆና አባቷን በስልክ ስታዋራው እናያታለን። አባቷ መቼ እንደሚመጣ ጠይቃውም በቅርብ እንደሚመጣና የምትወደውንም እንደሚያመጣላት ይነግራታል። ቢሆንም ግን አባቷ በሚሰራበት ድርጅት ውስጥ አደጋ ይከሰትና ይሞታል። እናቷን በጣም ታዝናለች። ከዛም ሉና እናቷ አባቷ ወደሚሰራበት የነበረው ድርጅት ባለቤት ጋራ እርዳታ ለመጠየቅ ይሄዳሉ። እናቷም ሴትየዋን ባለቤቴ ለእናንተ ድርጅት ይሰራን የሞተው ስለዚህ ልትረዱን ይገባል ስትላት ጭራሽ ሰርባትና ትሄዳለች። ሉም ብቻዋን ቁጭ ብላ ያለ ሼን የሚባል ልጃቸው ኳስ ይዞ ሲመጣ ያትና እንዲጫወት ይወስዳታል። ልክ እንደ ሙሽራም የአበባ ጉንጉን ጭንቅላቷ ላይ ሲያደርግላት ሉ ደስ ብሏት ትወደዋለች። ወዲያው ግን ሌሎች ልጆች መጥተው እሱን ሊመቱት ሲሉ ሉ ሄዳ ትመታቸውና ትከላከልታለች። እናቷም ስታያት ተናዳ ትቆጣትና አበባውን ወርውራውም እያለቀሰች ትወስዳታለች። የሺን እናትም ትመጣና ልጇ እንዳልተጎዳ ታያለች። እሱ ግን ሉ በመሄዷ እያዘነ ያያታል። ከአመታት በኋላም ሉ የሃይስኩል ተማሪ ትሆናለች። የተለጠፈው ውጤታቸውንም አስተማሪ መጥቶ ሲቀይረው የእሷ ዝቅ ሳለባት ስታዝነም አንዷ ተማሪ አዲስ ወደ ትምህርት ቤታቸው ስለገባው ሀብታም ጎበዝና ቆንጆ ተማሪ ታወራለች። እሷ ግን ስሙን አንብባ ልጅ ሆነ የወደደችው ሼን መሆኑን ስላስታወሰች ዝም ትላቸዋለች። ወደ ቤት ተመልሳን ፈተናዋን ብትደብቀውም እናቷ ታየውና ትቆጣታለች። እኔ በከባድ ሁኔታ ውስጥ ሆኜ እያስተማርኩሽ እንዴት ለትምህርትሽ ትኩረት አትሰጪም ስትላት እሷ የሚከፋትና ለራሷ አንድ ቀን እኔም አንደኛ ሆናለሁ። በማግስቱም ትምህርት ቤቷ ስትሄድም አስተማሪያቸው ሼንን አዲስ ስለመጣ ንግግር እንዲያደርግ ይጠራውና መድረክ ላይ ንግግር አድርጎ ሁሉም ያጨበጭቡለታል። ሉም እያየችው ደስ ይላታል። ከዛም እሱን መከታተል ትጀምርና ተደብቃ ፒያኖ ሲጫወት ታየዋለች። ልቧም በድንገት መምታት ይጀምራል። ውጭ ላይም ሉ በህፃነታቸው የተገናኙት ከእሱ ጋር እንደሆነ ብትለየውም እሱ ግን ሳይለያት ይቀራል። ሲያጠናም ተደብቃ ታየውና ድንገት ሲነሳ ፊቷን ትሸፍናለች። ጣራ ላይ ወጥታም የምትወደውን የአኒሜሽን ፊልም ርዕሶች ስትጽፍም ሼን ስለመጣ ትደብቃለች። እሱም አንብቦት እሱ የሚወደውን ፊልም የትኛው እንደሆነ ይጽፍላታል። እሷም እንደመለሰላት ስታይ ደስ ይላትና ሁሌም እዛ ሄደው በመጻጻፍ ያወራሉ። ሼን ግን እሷ እንደሚያወራት አያውቅም። ሉ ደግሞ ሁሌም በአካባቢው የተከተለችው ለእሱ ቅርብ ትሆናለች። ድራማ ሲሰሩ ምራኔ የምትባል ቆንጆና የሀብታም ልጅ ወደ መድረክ ስትወጣ እናያታለን። አስተማሪያቸውም እንድትዘፍን ጠይቃት ሼንን ደግሞ በፒያኖ እንዲያጅባ ትጠራዋለች። ራኒያም እሱን ስለምትወደው ደስ ይላታል። ሉም ሼንን ስለምትወደው ትቀናና አስተማሪዋን ለምንድነው እኛ ሳንለማመድ ሁሌም ራኒያ ብቻ እንድትዘፍን የሚፈቅድላት? እሺ ሁላችሁም እየወጣችሁ ትለማመዳላችሁ ትላትና መጀመሪያ ወጣ እንድትዘፍን ብታረግም ድምጿ ስለማያምር ተማሪዎቹ ይስቁባታል። እሷም ሼን ፊት ተዋረደች ታፍራለች። አስተማሪዋም እሷን አስወረዳት። ራኒያ ሼን በፒያኖ እያጀባት እንድትዘፍን ታረጋለች። ፕሮግራማቸው ካለቀ በኋላም የሉ ጓደኛ ሼንን ትጠራውና ሁሉም ተማሪ ፊት እወድሃለሁ ስትል ተማሪዎቹ ይገረማሉ። ሁሉም የሱን መልስ እያጨበጨቡ ውስጥ ጠብቀውም ሼን ግን ይቅርታ ብቻ ብሎ ሄዳል። ልጅቷም አፍራዛው ትወድቃለች። ሉ ቁጭ ብላም እሷን ፊት ለፊት እንደምትወደው ብትነግረውም እንደማይቀበላት ታስባለች። ከልጅቷ ጋር በደንብ ጓደኛ የሆኑና ያወራሉ። ሉም ፊት ለፊት ብትነግሪውም አልተቀበልሽም አይደል? አዎ ግን ቢያንስ ልቤ ውስጥ ያለውን አውርቼዋለሁ። ብዙም አልጠበቅኩም ነበር። ደግሞ ካንቺ ይሻላለሁ ቢያንስ ተናግሬያለሁ። አንቺም እኮ እንደምትወጂው አውቃለሁ ስትላት ዝም ትላታለች። ሌላ ቀንም ተደፋፍራ ልትነግረው አስባ ብትሄድም ሼን መኪናው ስለመጣ ሳይሳካላት ይቀራል። በዚህ ምክንያት ሉ ሁሉም ነገር ዲያሪዋ ላይ መጻፍ ትጀምራለች። ውጪ ሲዛን ባይታም እየሮጠ ስትወጣ ራኒ አይታት ግራ ትገባለች። ሉም እንዳለ የተጻጻፉት በዝናቡ ምክንያት እንደጠፋ ስታይ ማልቀስ ትጀምራለች። ወዲያውም ሼንም ይመጣና ከማን ጋር እንዳወራ እንኳን ስለማያውቅና ይወዳትም ስለነበረ ማልቀስ ይጀምራል። ሉም ተደብቃ ትሰማዋለች። አሁንም ግን እሷ እንደሆነችና እንደምትወደው መናገር ብትፈልግም ፈርታ ዝም ትላለች። ከዛም ወደ ክፍሏ ስትመለስ ዲያሪዋን ተጣውና ትደነግጣለች። ራኒም ሉ ስትፈልገው ያኪቻት ከዚህ በኋላ የጻፈችውን አንብባው ማን እንደምትወድና ማን እንደምትጣላ እንደምታውቅ ታስባለች። ከዛም ራኒያ ሼንን ጣራው ላይ የምታወራው እሷ እንደሆነች ነግራው ፍቅረኛሞች ሲሆኑ
ሉ እያየቻቸው ይከፋታል። ትምህርት ቤቱ ውስጥም ሺንና ራኒያ ቆንጆና ሀብታም ልጆች ስለሆኑ ትክክለኛ ፍቅረኛሞች እንደሆኑ ይወራል። ሉም ይህንን እየሰማች ለቀናት ታዝናለች። ከዛ ግን ሺንን ለመርሳትና ትምህርቷ ላይም ለመጎበዝ ወስና ቀንና ሌሊት ማጥናት ትጀምራለች። ውጤቷን መሻሻል ይጀምራል። ሺንና ራኒያንም አብረው ስታያቸው ብትደነግጠም በርትታ ታጠናና አንደኛ ትወጣለች። ለእሷ ደስ ቢላትም የሺን ውጤት ግን ዝቅ ስላለ ይከፋታል። ጓደኛዋም ሁለቱም እኮ ጭራሽ ፈተናውን አልተፈተኑም፣ ሁለቱም የሀብታም ልጆች ስለሆኑ ውጭ ሄደው ነው የሚማሩት። ሉም ይህንን ስትሰማም ከዚህ በኋላ ከሩቅም እንኳን ቢሆን እሱን ማየት እንደማትችል አስባ ይከፋታል። በቀጣይም አንደኛ ስለወጣች ሁሉም ተማሪ ባለበት መድረክ ላይ ወጥታ ንግግር ታደርጋለች። ተማሪዎቹ ያጨበጭቡላታል። ሺን ግን በፊት እሱ አንደኛ ከነበረበት ስለወረደና ሉ የምትባለዋ ልጅ አንደኛ ወጣች ስለተባለ ደስ ሳይለው ይቀራል። በቀጣይም ሉ ጣራው ላይ ወጥታ እያዘነች ግድግዳው ላይ መጻፍ ትጀምራለች። ከራኒያ ጋር ወደ ውጭ ልትሄድ እንደሆነ ሰማሁ፣ በቃ ከዚህ በኋላ ላይ አልችልም ማለት ነው ብላ ከጻፈችለት በኋላ ትሄዳለች። ከዓመታት በኋላም ጥሩ ውጤት አምጥታ ዩኒቨርሲቲ ትገባለች። በሳይክል እየሄደችም ድንገት ፊት ለፊቷ ሺንን ታየውና ደንግጣ ትቆማለች። እንዴት እንዳገኘችውም እያሰበች እያለ እዛው አካባቢ ፊልም እየሰሩ የነበሩ ሰዎች እሷ ካራክተሯን ስለምትመስል አብራቸው እንድትሰራ ይጠይቋታል። እሷ ግን ሺንን ስላየችው ደንግጣ ምንም ሳትናገር ትሄዳለች። ወደ ክፍሏ ሄዳም ስለሱ መጻፍ ትጀምራለች። ምግብ ልትመገብ ስትሄድም አንድ ሰው ከእነሱ ጋር እንድትቀመጥ ይጠራታል። ልጁም አብራቸው ፊልም እንድትሰራ ይጠይቃት የፊልሙ ዳይሬክተር ነበር። ስትቀመጥ ግን ሺንም አብሯቸው ተቀምጦ አይታው ትደነግጣለች። እራሷን ካስታወቀቻቸው በኋላም ልጁ ከሺን ጋር አንድ ዲፓርትመንት እንደሆኑ ይነግራታል። ሺንም የተማሩበትን ትምህርት ቤት ስም ይጠራላትና እዛ ነው አይደል የተማርሽው? አዎ፣ እንዲታወቅ ስምሽን ሰምቼው አውቃለሁ፣ ግን ዛሬ ነው በአካል ያየሁሽ ሲላት ስሟን ስላስታወሰውና ለመጀመሪያ ጊዜ ስላወሩ ደስ ይላታል። እናንተ ክፍል ሌላ ራኒያ የምትባል ልጅ አውቃለሁ ሲላትም ዳይሬክተሩ ጓደኛቸው ለምንድን ነው የጠርቻት አንተ ብዙ የምታወራው ይለውና ያቋርጠዋል። ለምን ሰራው ፊልም አንቺ ትክክለኛ ሰው ነሽ፣ አብረሽን ስሪ። አይ ይቅርብኝ ጊዜ የለኝም ትለውና ሺንንም አሁንም ከራኒያ ጋር አብራችሁ ናችሁ እንዴ? አይ ተለያይተናል። ጓደኛውን በመሀል ይገባና ሺን ከራኒያ ጋር ወደ ውጭ ሄዶ ሊማር ነበረ፣ ግን ስለተለያዩ ተወውና እዚሁ እየተማረ ነው ስላት አሁን ብቻውን ስለሆነ በውስጧ ደስ ይላታል። በሶስት ስቴክ ምግቧን ስትበላ ሳያትም ሺን እሱ ብቻ እንደዛ የሚያደርግ ስለሚመስለው እሷን ሳያት ደስ ይለዋል። በቀጣይ ቀንም ሶስቱም አንድ ላይ ሆነው ጓደኛቸው ሉን ፊልሙ እንድትቀላቀላቸው ያሳመናት ሺን ጀግና ነው፣ እሱ ያድንሻል፣ አንድ ላይ ምርጥ ናችሁ። እሷን ብትሆን ከሱ ጋር መሆን ሁሌ የምትፈልግ ስለነበረ ደስ ብሏት ትስማማለች። በቀጣይ ቀንም ቀረጻው ይጀምራል። ጓደኛቸው ቀጣይ ስለሚሆነው እያወራ እያለም የማይፈቀድበት ቦታ እየቀረጹ ስለሆነ ሰው ሲመጣባቸው ተያይዘው ይፈረጥጣሉ። በቀጣይም ክላስ ከገቡ በኋላ ሉሽንን ባየችው ቁጥር ፈገግ ስለምትል ነገሩ ያልገባው ጓደኛቸው እሱን ያጌች ፈገግ የምትል ይመስለዋል። አስተማሪያቸውም የመከራከሪያ ርዕስ ሰጣቸዋለሁ፣ በቡድን ተከፋፈሉና በአንድ ድርጅት ውስጥ በስራ ብዛትና ማሽን ተበላሽቶ በአደጋ ስለሞተ ሰው የማን ጥፋት እንደሆነ ሀሳብ ትሰጣላችሁ። አሁንም ሉና ሺን ወደ መድረክ ተጠርተው ክርክርን ያደርጉ ይደረጋል። ሉም ይሄ ድርጅቱ ጥፋት ነው፣ ማሽኑ ማሰራት ነበረባቸው፣ ለሰራተኞቻቸው አላሰቡም። እሱም በጭራሽ ድርጅቱ ጥፋት እንኳን አይደለም፣ ሰራተኛ ሲቀጠሩ ላቸው ላይ አንድ ሰራተኛ ስራውን ለመጨረስ ብሎ መስራት ከሚገባው በላይ ቢሰራ የድርጅቱ ጥፋት ሊሆን አይችልም። እሷም ትንሽ ዝም ካለች በኋላ የልጅነት ውስጧ ይመጣባታል። አባቷን በተመሳሳይ ነገር ህይወቱ ስላለፈ ስሜታዊ ሆና ለምንድነው ሀብታም ሰዎች ድሃዎችን የሚጫኑት? መጀመሪያ ስራውን በፍጥነት እንዲጨርስ ሲገደድ የማሽኑን ጉዳይ ባላይ ያለፉት። ለቤተሰቡ ራሱ ምንም ካሳ አልሰጡም። የሚያስተዳድራቸው እሱ ነው። አባታቸውን የሚጠብቁ ልጆቹስ አስበኸዋል? ጸጸት እንኳን ተሰምቷቸዋል። ይህንን ስትል ተማሪዎቹ በጸጥታ ያዳመጧታል። እሱም መሸነፉን አምኖ ያጨበጭብላታል። ሉ በትርፍ ሰዓቷ ምግብ ቤት ውስጥ እየሰራችም ድንገት ሺን ይመጣባትና እንዳያት ትደበቃለች። ከተደበቀችበት ወጥታም የተርበተበተች እዚህ ምን ትሰራለህ? ለምን መጣ? አንዳንዴ እዚህ እመጣለሁ። እንደ እውነታው ከሆነ ግን እዚህ እንደምትሰራ ስለሚያውቅ ሊያት ነበር የመጣው። እሷን ለማገዝም ብዙ ምግብ እያዘዘ ይመገባል። እየደጋገመም ያያታል። በይ ሌላም ጨምርልኝ። ለእኔ ብለህ ከሆነ ተው በቃ። እውነቱን ስነግርህ ምንም ኮሚሽን አላገኘም። ራስን አታስጨንቅ። ምግብ ቤቱን ዘጋግታም ከፊቷ እየቀደመ ሲራመድ ድንገት ዞር ያስደነግጣታል። አንድ ጥያቄ ልጠይቅሽ፣ ለምንድነው ሁሌ የምትከተኝ? ምንም። በውስጧ ግን ምን ልበልህ፣ ዝም ብዬ አንተን ማየቴ ደስ ስለሚለኝ አልልህ ነገር። ታውቃለህ አሰሬ አምሽቼ እንድሰራ ያደረገኝ ራሱ ትንሽ ነው የሚከፍለኝ። አው ለተማሪዎች ብዙ አይከፍሉም። ስልክ ተደውሎላቸውም ጓደኛቸው ከሰው ጋር ተጣላች ሲነገራቸውም እየተሯሯጡ ሄዱና ሊያስታርቁ ሲሞክሩ ስለተባባሰ ተያይዘው ሺሉንን ይዘው በተለያየ አቅጣጫ እየሮጡ ያመልጣሉ። ዝናብ እየዘነበም ስለሚወደው ፊልም እየነገራት እሷም የምትወደው ፊልምን ቢሆን ዝም ትለዋለች። በፊት ላይ የትምህርት ቤት ጣራው ላይ ፊቷን ካላየዋ ሴት ጋራ ከፊልሙ ጋራ በተያያዘ እናውራ ነበር። ልጅቷ ራኒያ መስለኝ አንድ ላይ ሆነን ነበር።
እናም እንዳልሆነች ደረስኩበት። ታክሲ ሊፈልግ ሲሄድን በሀሳቧም ህይወት በድጋሚ ያገናኘን፣ በህይወቱ ጥቅም ያለኝ ሰው ብሆን። በነጋታውን በተከታታይ እየዘነበ ስለነበረ ተማሪዎች ከዶርም እንዳይወጡ ስትነግራቸው ሉዶርም ሆናም ከሺን ውጭ ነሽ እንዴ የሚል ቴክስት ሲደርሳትም የአስተማሪዎች ህንጻ ፊት ለፊት እንደቆመች ዋሽታው ስለሚመጣ እንድትጠብቀው ይነግራታል። ቶሎ ቶሎ ለባብሳም ትወጣለች። ሁሉም ሲመለስ እሷ ግን ያለችው ቦታ ደርሳ ጥላዋን ጋርቤጅ ውስጥ ከታ ትጠብቀዋለች። ሰዎች ምን እያደረገች እንደሆነ ግራ ይገባቸዋል። አንድ ተማሪም የጣለችውን ጥላ አውጥቶት ካልፈለግሽው እኔ ልውሰደው። እሺ ብዙ ከጠበቀችው በኋላም እንደማይመጣ ስታሰብ ወዲያውኑ ይመጣና የምትለብሰው ይሰጣታል። ሁሉም ተማሪዎች ለቀረጻ ወንዝ ዳር ላይ እንዲሄዱም ስለ ምኞቶቻቸው ሲጠየቁ አንዳንዶቹ ዝነኛ ተዋናይ ብንሆን፣ ኳስ ተጫዋቾችን ብንሆን፣ ወፍራሙ ደግሞ ኪሎ ብቀንስ፣ ሉ ደግሞ ደፋር ብሆንና ለምወደው ሰውም ፍቅሬ መግለጽ ብችል። ሁሉም ተዝናንተው ሲመለሱ ሙሉ መኪና ውስጥ እንቅልፍ ሲወስዳትም ጭንቅላቷን መስኮቱ እንዳይመታት በእጁ ይከለክላታል። አጠገቧ ሲቀመጥም ትነቃና ስታየው ደስ ይላታል። ይቅርታ ቀሰቀስኩሽ አይደል? ፀሐያማ ቀን፣ ዳመናማ ቀን ወይ ዝናባማ ቀን የቱ ይመችሃል? ዝናባማ ቀን። እጁን ይዘረጋላትና ትይዘዋለች። በግልጽም ፍቅረኛሞች ሆናሉ። ሉም በውስጧ በፍቅር ወራቶች አለፉ፣ ግን ልክ እንደ ትናንትና ነው የሚሰማኝ። ደስ የሚሉ ጊዜያት ግን ቶሎ ነው የሚያልፉት። አብረን እንዝናናለን፣ እንጫወታለን፣ አብረን ወክም እናደርጋለን። እሱም በትርፍ ሰዓቱን የምሰራበት ምግብ ቤት ስራ ጀምሯል፣ እኔ ለማገዝ ሲል። እናም ብዙ ጊዜ አብረን እናሳልፋለን። ታዲያ አንድ ቀን እናቴን ለማግኘት ወደ ትውልድ መንደሬ ተሰናብቼው ሲሄድም የተሳፈርኩበት ባቡር ውስጥ ሆኜ ይመጣና ፍቅረኛሽ ነኝ፣ ለአንድ ቀንም ቢሆን ለምን እለይሻለሁ፣ እንዳላጣሽ ፈራለሁ ሲለኝ መቼም እንደማንለያይ ቃል ገባሁለት። እናቷ ጋር ደርሳም እናቷ ደስተኛ ስትሆን እናያለን። አክስቷን መታ አባትየው ስለሞተበት ጉዳይና ስለተጀመረው የክስ ኬዝም ከእናትየው ጋር ስታወራ ሉ ትሰማለች። ለአባቷ ፍትህ ብትፈልግም ሺን የማን ልጅ እንደሆነች ካወቀ ግን ምን ይፈጠር ይሆን እያለችም ታስባለች። በቀጣይ ጊዜ ሜዳው ትምህርት ቤታቸው ጋር እየጠበቀችው ዩኒፎርሙ ለብሶ ሲመጣ እየሳቀች ለምንድን እንደዚህ የለበስከው? የድሮ ጊዜያቶችን እንድናስታውስ ብዬ ነው። ለእሷም የመጣላትን ዩኒፎርም ስጣትና ለብሳ ወደ ትምህርት ቤቱ እየገቡ ሁሌም ትከታይ ነበር። በአሁኑ እስኪኔ ልከተልሽ። እየተከተላትም ቀስ ብለው ወደ ክፍል በመግባት ከኋላ ይቀመጡና አስተማሪው አርፍዳችሁ የመጣችሁ ተነሱ ሲልም ሺን ይቆማል። አስተማሪውም ወዲያው ማን እንደሆነ ስላስታወሰው እዚህ ምን ትላለህ? በድጋሚ መማር ትፈልጋለህ? ሁሉም ተማሪዎችን መሳቅ ፈረስ ሲሉ ሁሉም እስኪ ተቀመጥ ብላ ቁጭ እንዲል ታደርገዋለች። አስተማሪውም እንደፈለገው እንዲዞሩ ስለፈቀደላቸው ፒያኖ አንድ ላይ የተጫወቱ ከቆዩ በኋላ ወደ ጣራው ላይ ይወጡና እየተቀላለዱና የተሳሳቁ ጥሩ ጊዜ ያሳልፋሉ። ሺንም አንቺ በህይወቴ ከገባሽ ጀምሮ ህይወቴ ተቀየረ፣ ደስተኛና የተረጋጋ ሰው ሆንኩኝ። አሁን እንደ ድሮ ወደፊት ስለሚሆን ነገር አልጨነቅም፣ ምክንያቱም ወደፊት ካንቺ ጋር ስለመሆን አንቺ እስካለሽ ድረስ ደስተኛ ነኝ። አንድ ነገር ግን እወቅ፣ ምንም ቢፈጠርም ሆነ በምንም ሁኔታ ቢሆንም ለአንተ ያለኝ ፍቅር የእውነት እንደሆነ እንድትረዳ ከልቤ ነው የምወድህ። ከዛም ሲመለሱ ሁሉ የድሮ ፎቶዎችን እያየች አሁን ማን እንደሆንኩ ልነግርህ ይገባል። ስለ አባቴ ማንነትም ስላልናገርኩት እናደድ ይሆናል፣ ግን እውነቱን ማወቅ አለብህ። እንደምትሰማኝና እንደምትረዳኝ ተስፋ አደርጋለሁ። ደግሞም ከማንም ሳይሆን ከኔ ነው መስማት ያለብህ እያለች ታስባለች። እንዲገናኙም ቴክስት ትልክለታለች። እሷም የተቀጣጠሩበት ቦታ በሰዓቷ ብትገኝም እሱ ግን ሳይመጣ ይቀራል። ስትደውልም አይነሳም። ለረጅም ሰዓትም ጠብቃው ስላልመጣ ምን ሆኖ ይሆን እያለች መጨነቋን ትጀምራለች። በመጨረሻም የቤተሰብ ጉዳይ ገጥሞት እንደቀረ መልእክት ይጽፍላታል። ከዛም ቀናቶች ቢያልፉም ከእሱ ግን ምንም ነገር አልሰማችም። ስልኩ ሳይቀር ዝግ ነበርና ይህ ቀን እንደሚመጣ ብታስበም እንዲህ በፍጥነት ይሆናል ብላ ስላላሰበች ረብሻታል። እሱም ቢሆን ለሀብታም ልጆች ብር የተቀበለ ፈተናቸው እንደሚሰራ ስለተደረሰበት ከዩኒቨርሲቲው ይባረራል። እሷም ምን ቢፈጠር ይሆን እንዲያደረገው ብላ ታስባለች። ወደ ዶርማ ስትመለስም እናቷን ታገኛትና ከአባቷ ሞት ጋር በተያያዘ እንደተፈረደና ኃላፊነት የሚወስደው ሰውም እንደታሰረ ሚስቱም በድንጋጤ ሆስፒታል እንደገባች ትነግራታለች። እናቷም ከሄደች በኋላ ያወራችው ስለ ሺን እናትና አባት እንደሆነ ስለምታውቅ እያለቀሰች ይህ እንዲፈጠር አልፈለኩም ነበር፣ ምን አይነት ሁኔታ ውስጥ ሆነ ይሆን? እሱም ፍለጋም እየሮጠች ያሳለፉትን ጊዜ ታስባለች። እናቱ የገባችበት ሆስፒታል ስትደርስም የድሮ ፍቅረኛው ራኒያን አብራቸውን አስተረዳቸው አይታ ታዝንና ልትመለስ ስትልም የድሮ ፍቅረኛው ስላየቻት ተከተላት ትመጣለች። እዚህ ምን ትሰሪያለሽ? የተፈጠረው ችግር አልበቃሽም? ስትላት በፊት ላይ ማስታወሻውን የወሰደችባት እሷ መሆኗ ይገባትና ስለዚህ አንቺ ነበርሽ የወሰድሽው፣ አሁኑን መልሽልኝ። ያኔ ማስታወሻውን ከወሰደች በኋላም ጣራው ላይ ትወጣና የምታረገውን ሁሉ ስታረግ ያየው ሺን ሁሌ ሳይታዩ የሚያወራት እሷ መስላ ፍቅረኛሞች ሆናሉ። ግን ምንም ብትጥር ሊወዳት ስላልቻለ እንደተለያዩ ትነግራታለች። አንቺም ለሱ እውነቱን በመደበቅ እኔ የሰራሁትን ስህተት እየሰራሽ ነው። አሁን ቅጣቱን ተጋፈጪ። እናት ወደ እናት ስትሆን ከኔ ጋር ውጭ ወስዳቸዋለሁ። ይህንን የሰማች ሁሉ ምንም ሳትል ወደ ዩኒቨርሲቲው ተመልሳ ምናልባት ልክ ናት፣ ለእሱ አልገባም ይሆናል። ከህይወቴ እንደወጣ ሳስብ በጣም እከፋለሁ። ቢሆንም ግን ጠብቅሃለሁ።
ከእሷና ከእናት ጋር በሄድክበት ደስተኛ እንድትሆን እመኝልሃለሁ። ከአዲስ ዓመት በኋላ ሙሉ ኤግዚቢሽን ውስጥ በቆመችበት የሆነ ሰው ይመጣና ማስታወሻዋን ሰጥተዋ ስትከፍተውም ሼንም ስለራሱ ብዙ እንደጻፈበት ታያለች። እንዲህም ይላል፣ ራኒያ ማስታወሻሽን ትምህርት ቤት ሲያልቅም ሰጥታኝ ነበር። እውነቱን ነገረችኝ። ባነበብኩት መሰረትም ምን ያህል እንደወደድሽኝ ተረዳው። ምንም ቢፈጠር አገኝሻለሁ ብዬ ትምህርት ቤትሽ ተመዘገብኩ። የመጀመሪያ ቀን የተገናኘነውም አጋጣሚ አልነበረም። ሆን ብዬ ነው ፊት ለፊትሽ ተገጠርኩት። አንቺ ማወቅ ስለፈለግኩም በየሄድሽበት ሁሉ መጣ ነበር። ምናልባትም ካጠገብሽ መሆን ፈልጌም ይሆናል። አባቴ ወደ እስር ቤት ከገባ በኋላ ግን ህይወቴ ሁሉ ተገለባበጠ። ብር የሚባል ነገር አጣው። ዘመዶችንም ብጠይቅ የሚሰጠኝ አጣውኝ። አንዳንዶቹማ ቤት እያሉም ያሉም ያስብሉ ነበር። የእናቴም ሁኔታ መባባስ ሲጀምር ለቅሶዋና ሀዘኗ መስማት ሰበረኝ። ለሕክምና የሚሆን ብር ራሱ የለኝም ነበር። ናፍቀሽኛል እያልኩኝ ብዙ ጊዜ መልእክት ልልክልሽ ጽፌ ያጠፋዋለሁ። ልጋፈጥሽ አልቻልኩም። በአባቴ ስህተት ምክንያት ያንቺ አባት ስለሞተ እጸጸታለሁ። ከልጅነትሽ ጀምረሽ ብዙ ተሰቃይተሻል። ያለሁበት ሁኔታም ለአንቺ ሰላም አይሰጥሽም። የተሻለ ሰው የተሻለ ህይወትም ይገባሻል። ለዛም ነው ከአንቺ ራቁት። ከራኒያ ጋርም አልሄድኩም። ብር ለማግኘትም ትናንሽ ስራዎችን እየሰራው ብዙ ችግሮችን ብጋፈጥም መታገሌን ግን ቀጠልኩኝ። በድብቅም ከሩቅ አይሻለሁ። ስኬትሽን ማየት ተስፋ ሰጠኝ። ለልደቴ ሳይቀር ከገዛውን ግን ፊትሽ የመቆም ድፍረት አላገኘሁም። አንቺን ከሩቅ ማየት የራሱ በቂ ነበር። ለራሴ ስኬታማ ስሆን ብቻ ፊትሽ እንደመቆም ቃል ገባው። ግን የጀመርኳቸው ትናንሽ ስራዎች ሁሉ አልተሳኩም። ለአንቺም እንደማልገባ ስለገባኝ ከህይወትሽ እስከ መጨረሻ ወጣው። ይህንን ካነበበች በኋላም እያለቀሰች እሷ የመሰላት ቤተሰቦቿ የእሱ ቤተሰቦች ላይ ክስ ስለከፈቱ የሚጠላት ነበር። ነገሩ ግን እንደዛ ሳይሆን እሱም በትንሽ ቤት እየኖረ በትዝታዎቿ ውስጥ ይኖራል። አሁን እንደ ድሮ ብር አይቸገርም። እናቱንም እየሰራ ያሳክማታል። ከስዕል ኤግዚቢሽኑም ይደወለታል። ሺንም የጠራችው ሁሉ ስለሆነች ከፊቷ ይቆማል። ከብዙ ዓመት በኋላም ስላየችው ደስታም ህመምም የተሰማት የተያዩ እንባ ካይናቸው ይወርዳል። ሁሌም የምትጠይቀውን ጥያቄ ትጠይቀዋለች። ፀሐያማ፣ ደመናማ ወይስ ዝናባማ የቱን ትወዳለህ? አንቺን እወዳለሁ። እያለቀሱም ተቃቅፋሉ። ለምን ዘገየ? ሊያውም እዚሁ እያለህ። ይቅርታ እንድትነፋፈቁም የተነጋገሩ ምንም የለኝም ሲላትም እኔ የምወድልህ ሁሉም ነገር አለ፣ አንተ ትበልጥብኛለህ ትለውና በደስታ ተያይዘው ሲሮጡ ፊልሙ ይጠናቀቃል።